ነገር አለ ወሬ ይዞ ነው የሚያወሩ። ገብቶሻል? እነሱ ቡድን እንደ ጭውጭት በቃ ጭጭጭ ስድብ ብቻ ሁሉም ይሳደቡ። እስኪ አቆማለ እንደዚህ አይነት የሆነ ኦዲየንሱን የሚያስተምር ኦዲየንስ እንዲረጋጋ የሆነ ስቴፕ በቃ ቁም ነገር አለ ወሬ ይዞ ሲወራ ደስ ይላል። የሆነ እንደዚህ ልትቀመጭ 24 ሰዓት ብትቀመጭ ራሱ በጣም ደስ ይላል። ገብቶሻል? የሆነ ቁም ነገር ስታወሪ ምናምን ሰው እንዲረዳ ምናምን። እነሱ ስድብ በቃ የሚያስተምሩት ስድብ እንደዚህ ልክ እንደናንተ ግሩፕ ከፍቶ ልክ እንደዚህ ቁጭ ብሎ ቁም ነገር አለ ውይይት አድርጎ አቃሉ እነሱ አያውቁም። ወፍ አንድ ቁም ነገር ጭንቅላትሽን ነው የምትለኪበት ህይወት እሱ ጭንቅላታቸውን ነው ሁሉም ያወሩ በቃ እሷን ወደ ታች ለመጣል እንዴ አቧትን በባለፈው ጸቡ ጊዜ ነውር አድርገው ገስት ላይ ከፍተው ቁጭ ብለዋል እኮ። ይሄ ነው እኮ በቃ እነሱ እሷን ለመጣል ነው የሚያስቡ። እሷ ግን መቼም ፈጣሪ ያስቀመጠበት ቦታ አትወርድም መቼም። እነሱ ሁሉ ማለት ነው። ይሄ እኮ የሚዲያ ሰው ማለት ነው። ህይወት አጨበጨበ አላጨበጨበ፣ ሰደቧት አልሰደቧት፣ እሷ ካለችበት አትንቀሳቀስም። የሚከፍላት የውጭ ካምፓኒ ነው። እዚህ የሆነ ነገር አምጥተው ተመልካች ያጨበጭባል። ቢዝነስ ነው የሚሰሩት እነሱ። ምንም አይነት ሊጥሏት አይችሉም። እሷ ብትወድቅ መጀመሪያ ነበር ያ ሁሉ ስድብ ታውቂያለሽ አይደለም? ስድብ የሆነ አማርኛ የሰው ልጅ ይሰብራል። እንደዚህ ሆንኩ ምናምን አልፈዋለች። የሆነ ነገር በጣም ሲደጋገምብሽ አዳፕት ታደርጊያለሽ፣ ትለምጂው እና ኖርማል ነው ብለሽ ነው የሰውን ጭንቅላት የምትለይበት። እና ምንም አትሆንም እሷ ሲጀመር። አብዛኛው ጊዜ ደግሞ ሀይሚንም ጠልተዋት ወይ ብሩኬ ተጠልቶ አይደለም እዚህ ቲክቶክ ላይ የሚያጨበጭቡት፣ የሚዘቃዘቁት፣ የሚሰዳደቡት። የሆነች ሰንበዲ ትመጣና የሀይሚ ነኝ ትልና የሆነ ነገር ትፈልጋለች። ከዛ እከሌ ጀመረች ይሉና ከዛ ደግሞ ይመጡና ከዛ የሆነ ነገር እነሱ ኢሹ ይሆኑና ነገሩ እየተጋጋለ ይሄዳል ነው ዋናው ጥያቄ። ግን እነሱ ምንም አይሆንም። እኔ ራስን ሴትነትን የሚያስከብረው ምን እንደሆነ ታውቃለች? ወንድ ልጅ እንዲያከብር ከፈለኩ እኔ አጠገቤ ያለችን ጓደኛ ከና እኮ ነው እኔ ወንድ ልጅ ራሱ እኔ የምንቀው። ገብቶሻል? መጀመሪያ እሱን ማውደድ ትታ እሱን አይኖ እንደዚህ ሲያወራ እንትን ሊያላችሁ ይችላል። ግን ሴት ልጅን እየሰደብኩ አይደለም ወንድ ልጅን የሚወደው ባይዘው የሚያደንቁ። እኔ አጠገቤ ያለችው ብዙ ነገር ወጣ ወረድ የምታይ አጠገቤ ያለችው ሴት ናት። መጀመሪያ ማክበር አለብን። ገባሽ? ሴት ልጅ ብዙ ወጣ ወረድ አላት። ብዙ መከራ አይተ ነው የምታድገው። ገብቶሻል? ሴት ልጅ እናቷ ትሆናለች፣ እህት ትሆናለች፣ ደግሞ ልጅ ትወልዳለች። ገብቶሻል? ሴት ልጅ ብዙ ነገር አላት። ይሄ ሴት ልጅን እንደዚህ ርካሽ የሆነ ነገር ስድብ እየሰደብኩ አይደለም እኔ ወንድ ልጅን ማደንቀው። መጀመሪያ ሴት ሆኜ ሴት ልጅ ማክበር፣ ራስን ማክበር። ማድነቅ ማለት እኮ ሌላን ሰው መስደብ አይደለም። ባይዘው ማድነቅ ማለት ሌላን ሰው መስደብ፣ ሌላን ሰው ስለንቆሸሽ ያኛው ሰው ሊነግስ አይችልም። እሱ የእነሱ አስተሳሰብ የጭንቅላት ነው የሚያሳይሽ ያኔ ማለት ምን አለ መሰለሽ። አንድ ደግሞ ማክበርም አንቺ ለምሳሌ ባልሽን አንቺ ያላከበርሽው ቤተሰብሽ ሊያከብርልሽ አይገባም። ስለዚህ አንድ ነገር የሚመጣው ከዛኛው ነገር ጎልቶ ሲታይ ነው ብዬ ነው ማለት የሆነ ደስ አይልም። ሴት ሆኖ ሴት ልጅን ስንቅ ያኔ እኔ ለወንድ ልጅ ብዬ ባይዘው ሲጀመር አንድ ለወንድ ልጅ ብዬ ሴት ልጅ ልንገርሽ፣ በራሷ የምትተማመን ሴት፣ ቆንጆ ሴት፣ አላማ ያላት ሴት፣ እኔ ምንም ቢሆን ምንም በራሴ ማድረግ እችላለሁ የምትል አይነት ሴት ሌላን ሴት ልታንቋሽሽ አትችልም። የሆነች ሴት ሴትን ስታንቆሽሽ ካይሽ ከሷ በታች ነች ወይ የሆነች በራሷ የምታፍር ማስጠሊ ነች ወይ እውቀት የላትም ወይ የሆነ ነገር ማድረግ የማትችል ሴት ነች። ሴት ልጅ ልንገርሽ ይሁን የሚበልጥሽ ሰው ላይ እኮ ነው ጣትሽን የምትቀስሪው እንጂ ከአንቺ በታች ያለውን ሰው አይ ይሄንማ በልጠዋለሁ ብለሽ ነው የምትሄጂው። ስለዚህ እነዚህ አይነት ሴቶች ሴት ልጅ በጣም ሊረግጡ ወይ የሆነን ሰው አሁን እኔ አንቺን ላንቋሽሽሽ ከፈለኩ በልጠሽኛል ነው። ለምን እኔ ከታች ያለኝን ሰው እኮ ልነቀው እንጂ ይሄንማ በእኔ ጋር አላወዳድረውም ብዬ ነቀዋለሁ እንጂ እኮ ስለሱ አላወራም። ስለሆነ ሰው ካወራሽ ተበልጠሻል፣ አለቀ። ግን ስላወራሽ የበታችነት ስሜትሽን ነው እንጂ አጉልተሽ የምታሳይው አንቺ እውቀተኛ ልትሆኛ አትችይም። ስለዚህ እነዚህ አይነት ሴቶች በራሳቸው ኮንፊደንስ የሌላቸው አንዳንድ ሴቶች በምን አንግል እንደሆነ ራሳቸውን የሚያስቡ እኔ እንጃ። መጀመሪያ ራሱን ሳያከብሩ ሌላ ሰንበዴ እናክብር እንውደድ፣ ራሱን ሳይወዱ 24 ሰዓት ቁጭ ብሎ ስለ ሰንበዴ የሚጨነቅ ሰው እኔ በጣም ነው የሚያሳዝነኝ። ጌታን ሲጀመር እኮ ማለት ነው በጣም ብዙ ጊዜ ተናግራለች። ራሳችሁን እንኳን በራሳቸው የምታፍሩ በላይቭ መውጣት የማትችሉ በሰው ፎቶ እንትን የሚሉ ፎቶ የሚፖስቱ እንደዚህ አይነት ነው አጸያፊ ስድብ የሚሰዱት። እኔ ቤተሰብ የላቸውም ቲክቶክ ላይ ሲፖስቱ እኔውን ሙሉ ፋሚሊ ቲክቶክ ላይ የሚፖስቱ ብዙ ጊዜ የጥያቄ ነገር ነው። አሁን የምታወሪ እንደዚህ አይነት ነገር ላይ
ለምን ፎከስ እንደሚሆን አላውቅም። አንድን ወገን ሳይሆን በጣም ከብዙ ወገን አለ እንደዛ አይነት ነገር የሚያደርጉ። ግን ደግሞ የሆነ ሰው እንደዚህ ስላደረገ የሆነ ሰው ሊወርደ ባይዘዊ ጥላት ባይኖርሽ ወዳጅ ብቻ ከሆነ ከፍታሽን አታዩ። አንዳንድ ጊዜ እኮ ጥላትሽንም ለማሳፈር ስትይ ነው አንቺ ጠንክረሽና ቆመሽ የምትታዩ። ለጥራት ጥሩ ነው ሲጀመር የሆነ ነገር እዚህ አደርሽም ስትባይ ደርሰሽ ለማሳየት ስትይ በጣም ዋጋ ትከፍያለሽ፣ ተጠነክሪያለሽ። ለምን ጥላትሽን አደርሽም ስላለሽ መድረስ እንደምትችይ ለማሳየት። የዛኔ ወዳጅሽ ደስ ይለዋል፣ ጥላትሽ ደግሞ እንትን ይላል። ዋሌኩም ሰላም ቲጂዬ፣ ሶሪ ያስኩባችሁ። አውሩ በቃ አውሪ። እኔ እየሰማሁሽ ነው። እንዴት ናችሁ? አለን እህቴ። አልሐምዱሊላህ። እንዴት ነሽ? ሀሳብ አለሽ? ሀሳብማ ነበረብኝ። ብቻ ደዋ ብቻ ነው ዋና ነገር የለም። ሀሳብማ ብዙ ነበር፣ መናገርማ የሚሰማ የለም። እንደዚህ አርጉ ሁሉም ሰው ናቅቶኝ ነው የሚዘጋኝ። ወላሂ በጣም ነው እያመመኝ። ላይፍ ሲገባ ማንም አይሰጠኝም። በጣም ነው የሚገርመኝ። እውነቱን መናገር ማንም አይወድም። እውነቴ አሁን ሁሉም ሰው ሀይሚ ላይ ነው እየፈረደበት ያለው ማለት ነው። ከአባቱ ጀምሮ ሁሉም ሰው ልጅቷን ነው። አሁን የልጅቷን ውስጡ ያለ ህመም ያወቀ ማንም የለም። እሱ አሁን የምትወደኝ ልጅ አልፈልግም የምትለው እኮ ምክንያት ኖሯት ነው። ውስጧ ለቁስል ኖሮ ነው። ከመጀመሪያ እቺ ልጅቷ ያረገዘች ልጅቷ መጀመሪያ አሁን ባለፈው አርግዣለሁ ማለቷ ነገር አይደለም። ይሄ ነገሩ መጀመሪያ አዲስ አበባ ጥላ የሄደች ቀን ጀምሮ ነው። ይሄን ነገር ማወቅ አለባት ሁላችሁም ማለት ነው። ውስጧ ለቁስል ያለው ከመጀመሪያ ጀምሮ ነው ሀይሚ ውስጥ። ይሄ ልጅ ብሩክ መጀመሪያ ያለፈው ታሪክ ነው ብሎ ሁሉም ሰው ኦዲየንስ ሁሉንም ወንድሙን ያለፈው ታሪክ ነው። ከሷ ላይ ሌላ ኬዝ ሀይሚ ላይ ሆኜ ሌላ ኬዝ ከሌላ ሴት ጋር ሌላ ኬዝ ካለኝ የፈለገችን ነገር ማድረግ ትችላለች ሀይሚ ብሏል በራሷ። ሁላችንም እየሰማን ግን ሀይሚ ያንዛት ሁሉም ሰው ይቅርታ ጥፋተኛ ሲያርጋት እሺ ብሎ ይቅርታ ብላ እጅ አንሰጠች። አዎ ያለፈው ታሪክ ከሆነ እሺ ጥፋተኛ ነኝ በቃ ቢላ ማለት ነው። ግን ያን ሰዓት ያለፈው ታሪክ ነው ብሎ የዘጋው ልጅ ዛሬ 6 ወር በፊት መጥቶ ማገኛቱን ልጅቷ ገልብጣ ስትነግር አመና። መጀመሪያ ደብቋታል ሀይሚ ይወቀኝ በእቺ ልጅቷ ማረገዟ ለሀይሚ መጀመሪያም ነግራለች። መጀመሪያም ሀይሚ አውቃለች። ግን ብሩክ የ6 ወር በፊት ማማቶ እሷን ማገኛቱን ሀይሚ አታውቅም። ስለማታውቅ ነው አስረግዛል ብላ መጀመሪያ ለሁሉም መነገር ፈራችው። ባለፈው እሷ ያን ቀን ባለፈው ይሄ ነገር ማለት ነው ከዚህ በተሰጣለች ምክንያት ማለት ነው። አንድ ቪዲዮ ላይ ሻወር ቤት ገብታ የወጣች ቪዲዮ ላይ ምንድነው ያስረገዝከው ነገር ነው እንደምትነግረኝ ምን ትነግረኛለህ አለች። አስረግዛል ብላ ቀልብጣ መናገር ፈራች። ለምን ማንም ማሄዱን አታውቅም። ልጅቷ ይቺ ያረገዘችው ነገር ምንም ጥፋት አልሰራችም። ጥፋት የሰራችው ምክንያት ምንድነው ሴትነቷን አሳልፋ ማስጣቷ ነው እንጂ ጥፋቱ ገልብጣ ብሩክ ላይ ነው ያለው። ሀይሚ ላይ አሁን ምንም ጥፋት የለም። ወላሂ ላዚም ቁስሏ ነው ውስጡ ከመጀመሪያ ጀምሮ እስካሁን ቁስል ነው፣ ህመም ነው ውስጡ ያለው። ማንም አልተረዳትም፣ ማንም አላወቃትም። ሴት ቢያንስ ሆናችሁ ባላ ይዛቻለሁ ክርስቲያኖች በእምነታችሁ ይያሉ ዱዓ አርባት እንጂ ምንም አትበላት። ሰው ምንም ይሄን አክል የምትወደው ልጅ ይሄን አክል ጣለችው እኮ አውቃ ነው። ውስጧ ላይ ህመም ስላላት ነው፣ እምነት ስላጣች ነው። እሱ ላይ ስለምትተማመን አይደለችም እንደ ቆማ ለወንድ ብሩኬን አምናለሁ ብላ ባለፈው ከዚህ በፊት ሄኑኬን ማን ነው ቢኒ ብሩኬ እንዳያርግም ብላ ቆማ ያከረከረችው ስለምታምን እምነት ስላላት ነው። ግን እምነቱ ያካደ ብሩክ ነው። እሷ እኮ ታዝባ አንድ ሁለት ብላ ነው እንጂ ሀይሚ እኮ የዋናት ግን አላህ አላት። ማንም አልተረዳትም። ትላንትም እናቱም እኔን አምናለሁ አንቺ እንዴት ነው ብሩኬን አላመንሽም ማለች አለች። ብሩኬ መጀመሪያም ጀምሮ ያደረገችን ነገር አላውቅም ነው ያለው። አንድ ቁጥር ባለፈው ሀይሚ የወደቀችው ቀን ማለት ነው የወደቀችን የተማመችን ሰሞኑ ያደረገችን ነገር አላውቅም፣ ምን እንዳረኩት አላውቅም። አሁን ባለፈው 3 ቪዲዮ ላይ ነው እኮ አላረኩም ድግም ብሎ ጀመረው እኮ ባለፈው ነው ሳምንት አልሞላ አላረኩም ማለት በቃ ድግም ብሎ መከራከር ጀመረው ባለፈው ነው 3 ሳምንት ራሱ አልሞላ። መጀመሪያ አላማውን ትክክለኛ እምነት የለም ነበር እንዴ አላረኩም ራሴ ምን እንዳናቀች አላውቅም፣ ያረገች ነገር አላውቅም፣ ያን ቀን ምን እንዳረኩት አላውቅም እንዲህ ነበር። አሁን ነው እኮ ሳምንት አልሞላም አላረኩም ማለት ግግም ብሎ ጀመረው። ሀይሚ ተስፋ ስለቆረጠች ስላወቅ
ስላወቀን እንጂ ወላሂ አሁን የሚለው ነገር ምንድነው? ልጅቷን ዱአ አድርጋ በቃ እኔ የሚለው ይሄ ነው። ዱአ ብቻ ወላሂ ላኢላሃ ኢለላህ። የሳን ማንም አላወቃት። ሴት ሆናችሁ ለሷ አትፍረዱ። ቢያንስ ለወድ የብሩክ ወደስ ሆናችሁ ለሀይሚ አትፍረዱ። እንደ ሴትነታችሁ አስቡ። በቃ እንደ ሴትነታችሁ ላኢላሃ ኢለላህ። እኔ ወላሂ ከሰባ ላይ ውስጥ ተቃጥሏል። ሀይሚ አሁን የምታውቀው ነገር ምንድነው? አልሐምዱሊላህ እንዴ ተረጋጊ። እሺ ቆይ ማለት በመጀመሪያ ይቅርታ ሙስሊም እህቴ ነሽ። እዚህ ላይ ድራማ ይሁን ሪል የምናውቀው ነገር የለንም። መጀመሪያ ስሚ፣ የአላህን ስም አታስገቢ። ሲቀጥል ደግሞ አይኖ ተሰምቶሻል። እዚህ ጥፋተኛ አይደለችም፣ ግን እሷ ላይ ጥፋተኛ ለማድረግ እየሞከሩ ነው። ግን ደግሞ ሙሉ ተመልካቹ ጥፋተኛ እንዳልሆነች ያውቃል። ለምን እሱ ማስረዳት አይችልም፣ መሸሽ ነው እንጂ ነገሮች ላይ መጋፈጥ እየቻለ አይደለም። ሁሉም ሰው ያውቃል ጥፋተኛ እንዳልሆነች። መጀመሪያ ከሱ ነው ሁሉም ነገር የመጣው። ግን ስታወሪ እዚህ ላይ የአላህን ስም ምናምን አታስገቢ። አይኖ ተወጃታለሽ፣ ዱዓ አድርጊላት በውስጥሽ እንዳትሰበር ምናምን እውነት ከሆነ። ግን እኛ እዚህ ጋር አሁን ሌላ ነገር ማስገባት ደስ አይልም። ግን ደግሞ እሷን የሚወዳት ሰው ማንም ነው የማይቀየርባት። ይሄ የሚያስመስለው ምናምን እሷን የእውነት የሚወዳት ጥፋተኛ እንኳን ብትሆን ጥፋተኛ ነሽ ብሎ ሊመክር ይችላል እንጂ ሊተዋት አይችልም። ግን ደግሞ ይሄ ራሱ ጥፋተኛ አይደለችም፣ ማንም ሰው ጫና ሊያደርግባት አይችልም። እኛም እንትን እንልላታለን። ለምን መሰለሽ? አይደለችማ፣ ምንም አላደረገችም። ሁሉም ይመስለኛል እሷ ላይ ጫና እያደረገ ያሉት ነገሮች ወደ እሱ ሙሉ ለሙሉ ስለተገለበጠ ጥፋተኛ እንደሆነ ስለሚያውቁ ነው እንጂ ጥፋተኛ እንዳልሆነች ማንም ነው የሚያውቀው። እነሱ እኮ ግግም ብለው ልጅ ቢኖረውም እንኳን እንቀበላለን አብረሽ ሁኝ፣ ይሄ እኮ አይሆንም። እና ስለዚህ ስታወሪ ምናምን የአላህን ስም አታስገቢ። ችግር የለውም እናቴ። አይ እኔ እንትን ነው እንጂ ጥፋተኛ ሆነሽ አይደለም እኮ የመውደድሽ ነው። ገብቶኛል። ያው አላህ ስም መጥራት ይህነተኛ ያልሆነ ነገር ዝም ብሎ አላህ መጥራት ጥሩ አይደለም። ግን ተናድጄ ነው አላህ ጠራሁት። ሲጀመር መንገዳችንን ብናውቅ ኑሮ አንድ ሰው ስሚ፣ እዚህ ጋር አንድ ሰው እኔ አንድ ጥፋት አልሰራውም፣ ምንም ወንጀል ላይ እኔ ውስጤ ላይ ወንጀል ሳይኖር ትመረመር ምንድን ነው ይባላል? ዲኤንኤ ነው የተባለው። ያን ይመረመር አልጠበቅም። ውስጤ ላይ ቆሻሻ ከሌለ ምንም ሴቲንግ ገላ ካላስኩ ማለት ነው። ይሄ እርግዝናቱን መርመር አያስፈልግም። ውስጤ ላይ ቆሻሻ ከሌለ ንጹህ ሰው ከሆንኩ ከመጀመሪያ ጀምሮ እኔ እምነቱን ጠርቶ እግዚአብሔርን አላረኩም። ኢማኔ መጀመሪያ ጀምሮ ሀቢሎ ጥያቄ እሱን ያዙ። አልሰራውም። እኔ ኢማኔ ማለት አለበት። ወዳ ወዲህ ግራ ቀይ ማለት መያዝ ሳይሆን እኔ አላረኩም ብሎ እምነቱን መያዝ አለበት። በቃ እንዲህ ነው። እኔ መጀመሪያ ግራ ገባኝ ነገር ይሄ ነው። እኔ ካላረክ ወላሂ አላረኩም እኔ ኢማኔ ብዬ ቃሌ እስካሁን ድረስ ቃሌ አልቀየርም። ያላረኩት ነገር ውስጥ የሚያምን ሰው ከሆንኩ ማለት ነው። አሁን መጨረሻ ላይ ያ ሰው ተስፋ ሲቆርጥ ስላወቁት አንድ መስመር መያዝ የለብኝ። መጀመሪያ ከቂጥ ጀምሮ ነው ቃሌን መቀየር የለበትም። ነገሩ የኔ ነገር ስለሆነ ማለት ነው። ልጁ 100% ንግግሩ ከ100% ነው መቀየር እያደረገ ነው። ንግግሩ ነገ ሌላ፣ ዛሬ ሌላ፣ ከነገ ወዲያ ሌላ ገር አበደን። እንደዚህ አይነት ፋይዳ የለም። እንደዚህ አይነት ጥሩ መጣ። ይሄ ፍቅር ትርጉም የለም፣ እምነት የለም። አሁን ዛሬ ይታረጋሉ እኮ አውቃለሁ። የሰው ልጅ ጥፋት ይሰራል። ሰው ልጅ ስለሆነ ሁሉም ያደም ኡመት ነው፣ ይሳሳታል። ገብቶሻል? ጥፋተኛ ይሰራል። ለምን ሰራ አይባልም። ግን እምነት ወደፊት አንድ ላይ ብትሆንም እምነት እንደመጀመሪያ ብሩክ ሆኖ የሀይሚ ውስጥ ሊገባ አይችልም። እሱን ነው እንደኔ ነው የሚያውቀው። እምነት ተመልሶ አይመጣም። ግን አንድ ላይ ትሆናለች። ማግባትም ከሆነ ፈጣሪ ያለው ነው የሚሆነው። እኛ ስለሆነ አይደለም፣ ፈጣሪ የፈቀደው ነው የሚሆነው። ዛሬም ቢሆን እምነት እንደመጀመሪያ ሊሆን አይችልም። መጀመሪያ ቆሻሹ ካልነገራ ድረስ ውስጡ ገልብጦ ካልነገራ ካልተረዳት በቃ ካልተሰረዳት ምንም ትርጉም የለም። እሷ ንገረኝ አምናለሁ ከልጅ ብላ ልጁ ያንተን ከሆነ እንቀበለው ንገረኝ፣ እስቲ ቢያንስ አንተን አምናለሁ ንገረኝ። ላኢላሃ ኢለላህ ቢስሚላህ። ምን አይነት ሰው ነው? ብቻ ፈጣሪ እንደፈጠረው ነው። ግን ሰው እንደኛ አይደለም። ሰው እንደራሱ ነው የሚያስበው። ብቻ አሁን ጸሎት ዱዓ አድርጓት። ይሄ ነው ብቻ የሚለው እኔ ብቻ አልሐምዱሊላህ ሁሉም ነገር። እንዴት አደራችሁ?
አልሐምዱሊላህ። አሁንም ተስተካከይ። እዚህ ስትገቢና ስታወሪ አታስገቢ። የሆነ ላይላሀ ኢላላ በአላህ ምናምን አትበይ ፕሊስ፣ እባክሽ አስቢበት። ትወጃታለሽ ግን እንደዚህ አይነት ነገር ሰው ልጅ አሁን እሷ እውነተኛ ወሬ ስታወራ የምታስገባ ምን ችግር አለ እንዴ? ማለት ነው። ምን ሆነሽ ነው? ማንኛውም ሰው እኔ ራሱ እምላለሁ ለምሳሌ ይጠራል እኮ ምን ሆነሽ ነው? አሁን ሲታወሪ አንቺ ራሱ ልምድ አለ። ለአንድ ቃ ሲወድቅ ራሱ እኮ እግዚአብሔርን ካልጠራን እና ማንን እንጠራለን? ቢትዋሽ ነው አሁን እንደዚህ እየነሱ ይቱበረታ እንኳን ዋሽቶ ወላሂ ማርያምን ገብርኤልን እያለው አይደል እንደ ይፋቸው ነው። እሷ እንኳን የልቧን ልክ ነሽ። ግን ምን አለ መሰለሽ እኛ ላይ አሁንስ እነሱ ድራማ እየሰሩብን ይሁን እውነት ይሁን አናውቅም። አይኑ ተበዳይነት ጥፋት ወደ እሷ እየዞረ ነው እያለች አለች። ለምሳሌ እኔ እግዚአብሔርን ይሄ ነገር ምንድን ነው ለማለት ይችላል። አውርቼ ራሱ እግዚአብሔርን ልል ይችላለሁ። ገብቶሻል? ይሄ እሷ ፈልጋ አይደለም። የሆነ ሰው ልምድ አለ። አንዳንድ ሰዎች ማለት ነው እግዚአብሔርን ዝም ብሎ ሰው የሚጠራው ማለት እግዚአብሔርን የሚጠራው እኔ አብዛኛውን ጊዜ የሆነ ወሬ ሳውራ ማርያምን ይላሉ። በቃ የምን እኔ ውስጥ ንጹህ ከሆነ እየዋሻ አይደለም ማለት ነው። ገባሽ? ጥፋተኛ ነሽ ምናምን ስሜትሽ ልክ አይደለም እያልኩሽ ሳይሆን እንደዚህ አይነት አይኑ ልክ ከሆነሽ እኔ ጥፋተኛ ነሽ ስሜትሽ ልክ አይደለም እያልኩሽ ሳይሆን ብታያቸው ነው። እንደዚህ አይነትን ነገር ስታወሪ ብታያቸው ነው እንጂ እኮ ስሜትሽ እኮ ልክ ነው ማለት የምታዩን ነው የምትፈርጂው። ግን ለመተው ሞክሪ። አንድ ሰው አጣሁት እኮ ለእሷ የሚረዳ ሰው አንድ ሰው የለም። እኔ ገረመኝ አመመኝ ይሄ ነገር ነው። ሴት ሆኖ እንደ የሴት ነገር አያውቅም። ብሩኬ እንዴት እንደሚት የእሷ የሚረዳ ብዙ ሺህ ሰው አለ። እናንተ ደግሞ እንዴት የምታውቁ አለ? አንዳንድ 10 ቢሞሉ ነው እሷ የማይረዱ። ገብተሻላ? ወላሂ በጣም አሳዝናል። የሴትነቱ ነገር የጣሉ ናቸው። ርካሽ የሆኑ ናቸው። እንዲህ ያስተሳሰብ ማይገባ እንጂ እኛ እውነተኛ ወዳጅ ማለት አንዳ ደግሞ እሱን ካለቀበት ሞቶ ወይኔ እሷ የተናገረችውን ደጋግማችሁ አታውሩ። እንዴት እንደምታስጠላ ድምጿ ግንድ ከለሯ ይሄ ወሬ ነው ብላችሁ ታወራላችሁ እንዴ? እንዴ ሃይሚ ሴት ሆና እንዴት ነው ወንድ ብቻ ወንድነቱ ያላስና ላሞች ነገር ወሬ አታውሩ። እዚች ጋር ስለነሱ ላወራ አይደለም በጣም ነው ገረመኝ። ሴት ልጅ ማፍቀር ያላት ነው መፍታት ያለው ነው። ወንዳም ትፈታለች፣ ትፈታለች፣ ፍቅረኛም ትተዋለች። ብዙ ነገር የሰው ልጅ ባይወጣ ብዙ ነገር ይገጠማል። ግን ማግባት አይቻልም። እዚህ ጋር እንዳሳባለኝ ቆይ ተደማምሩ ስታወሩ በፈጣሪ ስም ምንድን ነው ልጆቼት ቤታረግ ፋጡማዬ አውሪ እስኪ። አሁን ነው የመጣሽው ወይ? ለአምሮት አውሪ። ይቅርታ ነው ሊወጣ። እንዴት አደራችሁ? እንዴት አረፈዳችሁ? በዚህ አጋጣሚ በጣም አመሰግናለሁ። በጣም አመሰግናለሁ። አልሐምዱሊላህ ያወራሻችሁ ሀሳብ የልቦች ነው። የሁላችሁ ብዙ ሰው አይረዳትም። የማይረዷት ዝም ብሎ ከጎኑ ከተስፋ ጋር ያሉ ሰዎች ናቸው እንጂ ሁሉም የተረዳት ነው። ወዲንሷም ሁሉም ያውቃል። ሁሉም እውነት ተእውነት ጋር ነው። ሁሉ ነገር እውነት ተእውነት ጋር ነው። ውሸት ተውሸት ጋር ነው የሚሄደው ማለት ነው። እናንተ ብቻ በምላሳችሁ መጥፎ ነገር አትናገሩበት። እውነቱን እንቅጩን ተናገሩበት። ምንድነው የሚያስጠላ እዚህ ጋር ማለት ነው። ይሄ ቅድምም ተናግረዋለች። ግላቢ ጩሽ የሆነው ነገር ነው። በቃ ዝም ብሎ የማይጨበጥ ነገር ይሄ በዚህ ግባ በዚህ ውጣ የማይባል ነገር አንዴ ያለው አንዴ የለው የሚባለው ነው። እዚህ ጋር ወዲንሱ ነው እቺ ልጅንም ያመሳት። ምክንያቱም ምንድን ነው ያመሳት? ተመጀመሪያ ብላለች። መጀመሪያ እሱ ምንድን ነው ጥፋቱ? አይደለም ይሄ ነገር እመኒ በቃ ምንም ነገር ያደረግኩት ነገር የለም ብሎ ቢናገር የዛን ጊዜ ትክክል ነበር ማለት ነው። ግን አሁን በዛን ጊዜ ምንም አላቅም አለ ይሄ ልጅ ምንም። ግን አላህ ውሸት ያድርገው፣ ውሸት ነው ኢንሻአላህ። ከዛ መልሶ በአሁኑ ጊዜ በቅርቡ ጊዜ አሁን ምንም ነገር ያደረግኩት ነገር የለም፣ ሁሉ ነገር ቦታ ከያዘ በኋላ ምንም ነገር ያደረግኩት ነገር የለም፣ የኔ አይደለም አለ። እሺ እዚህ ጋር አዳምጡኝ። አሁንም ትንሽ ቆይቶ ተዛችም ልጅ ጋር ተጣሉ። ተልሶ ደግሞ ተቀላቀሉ እንደ ቅልቅል
እንደ አፍላ አደረጋቸው። ይሄ ጓደኛው የሚባል ማለት ነው። የተጨማለቀ ነገሩ ነው። እቺ ልጅ ማነው እሷን ጥፋተኛ የሚላት? ማንም ጥፋተኛ ናት የሚላት ሰው የለም። ጥፋተኛ ናት የሚሏት ነበረ መጀመሪያ ከጎን ሁኒ እልክ ይዞኝ ይሆናለው እኔም ብዬ ነበር። ለምን ለጊዜው ውስጥ ያላመነበት ነገር አልሰራም። እኔ ለምን ለጊዜው በቃ ሆናለሁ፣ እስቲ ልየው ምን እንደሆነ ልየው ብዬ ለማየት ሞክራለሁ። ይሄ ነው የኔ ሀሳብ ማለት ነው እንጂ ይሄ ልጅ አሁን ሀይሚ ማንም አይረዳት፣ ሁሉም የተረዳት ነው። ሁሉም ደግሞ ምንድን ነው ጥፋት? በዚች ልጅ ምንም ነገር ጥፋት የለባትም፣ ሙሉ ለሙሉ ጥፋት የለባትም። አንደኛ የሚያምሱት የእሱ ጓደኞቹ ናቸው። እውነት ከሆነ አንዴ ተዛች ጋር ሆናለሁ፣ አንዴ ምንድስ ይላሉ። ተውል ነገር ደግሞ የሚያናደደኝ ሀይሚም ከሆንሽ ብለዋል ትላለች፣ ወደዛ እንደዚህ ሆነ